ሰላም ፍቅር፣ ዛሬ በሂሳብ ትምህርታችን ከ1 እስከ 20 ያሉ ቁጥሮችን ልንማር ነው አይደል? ግን ለመሆኑ እነዚህ ቁጥሮች ለምን ይጠቅሙናል? ሰላም ነቢል። አዎ ዛሬ የቁጥሮች ጀግና እንሆናለን። ቁጥሮች ማለት በዙሪያችን ያሉ ነገሮች ምን ያህል እንደሆኑ የምንገልጽባቸው መሳሪያዎች ናቸው። ለምሳሌ ስንት ኳስ እንዳለ ወይም ስንት ከረሜላ እንደምትፈልግ የምታውቀው በቁጥር ነው። ቁጥሮች የነገሮችን መጠን ይነግሩናል። ኦ ገባኝ። ነገሮችን ለመቁጠር እንጠቀምባቸዋለን ማለት ነው። መቁጠር የምንጀምረው ደግሞ ከትንንሾቹ ቁጥሮች ነው አይደል? በትክክል ነቢል። መጀመሪያ ከ1 እስከ 5 ያሉትን እናያለን። 1 2 3 4 እና 5። ልክ በእጃችን ላይ እንዳሉ 5 ጣቶች ማለት ነው። ከ5 በኋላስ ቁጥሮቹ ይጨምራሉ? አዎ፣ ቀጥሎ ከ6 እስከ 9 ያሉትን ቁጥሮች እንማራለን። 6 7 8 9። እነዚህ ደግሞ ከ5 በላይ የሆኑ ነገሮችን ለመቁጠር ይረዱናል። ቆይ ፍቅር፣ አንድ የማላውቀው ነገር አለ። ዜሮ የምንለውስ መቼ ነው? ጥሩ ጥያቄ ነው ነቢል። ዜሮ ማለት ምንም ነገር የሌለበት ወይም ባዶ ማለት ነው። ለምሳሌ ቅርጫት ውስጥ የነበሩትን ኳሶች ሁሉ አውጥተን ብንጨርስ ቅርጫት ውስጥ ዜሮ ኳስ አለ እንላለን። ዜሮ የቁጥሮች ሁሉ መጀመሪያ ናት። አሁን ደግሞ ወደ ትልልቆቹ ቁጥሮች እንሂድ። እስከ 20 እንዴት ነው የምንቆጥረው? 10 ላይ ስንደርስ አንድ ሙሉ ጥቅል አገኘን ማለት ነው። ከዚያ በኋላ አንድ እየጨመርን 11 12 እያልን እስከ 20 በቅደም ተከተል እንቆጥራለን። ቁጥሮቹ ሲጨምሩ ብዛቱም አብሮ ይጨምራል። በጣም ደስ ይላል። ግን ፍቅር፣ ቁጥሮቹን በቃላችን መቁጠር ብቻ ይበቃል? አይበቃም ነቢል። ዋናው ትምህርታችን ቁጥሮቹን ማንበብና መጻፍ ነው። ቁጥር 7 ሲጻፍና 7 ብሎ ሲነበብ ያለው ግንኙነትን ማወቅ አለብን። ቁጥሮቹን በትክክል ማንበብና መጻፍ ከቻለን የሂሳብ ጀግኖች እንሆናለን። ዋው! በጣም ጓጓው። እንግዲያውስ ጓደኞቻችን ከእኛ ጋር የቁጥሮች ጌታ ለመሆን ተዘጋጅታችኋል? ወደ መጀመሪያው ትምህርታችን እንለፍ።